ያቀደችው ነገርም አለ። ጆች ሴትዮ እዚህ ቤት ተመጣ ጀምሮ ምንም አልጣመች እንዲያለ ቤቱን እንዲያው ቆልታ ትጨርሰው። ለዚህ ሰፊ ቤት ውስጥ ነገ ትልቅ እድል እንኳን ይጣላል። መድኃኒትን አላወቃትም ማለት ነው። አንድ ቀን እንደው እጄ ላይ ይጥሽ ምን አለ ቆርጭ እንደው አንጠራራት እንደው ጋር ደሞ እነሱ ለጥታ ደሞ ሰውን እንትን በጧፍ ይታሽ ወደ ማታ ቡና ፊሽ እንዴ መድኃኒት ባትኝም እኮ አፈላለሁ። ባትኝ ምን አመጣ? አፍ ያልኩሽ አይደል? እሺ ዝክር አለብኝ። እሺ ከመቼ ጀምሮ ነው ደግሞ ዘካሪ ሆንሽው? ጎሽ የኔ ልባ አመሰግናለሁ። ደግልኝ እንዴ አንቺ ነይ ስጫት ለነገሩ ደግ አደረገችሽ። እዚህ ስልክሽ ላይ እየተጣች በቃ ተቀንሽ ይሄንን ስልክ ብልሽ እንደሻል አባዬ ሁሌ ጭንቀት ግን እስከመቼ እንደዚህ የሚሆነው? መድኃኒት ካርጁን መርዝ ከተቀበለች በኋላ ነበረ በቀጥታ ወደ ክፍሏ በመሄድ ብርቱካን ከቆራረጠች በኋላ አቶ ደረጀ እንዲበላው ባመቻቸችው ብርቱካን ውስጥ በስሪንጅ መርዝ ቀርታ የጨመረችበት ማለት ነው። ከዚህም በኋላ ለዛ ቡና አቀራርባ ቤተሰቡን ቡና እንድታጠጣ ታዛታለች። ለዛም ቡና ካፈላች በኋላ ይህንን የቆራረጠችውን ብርቱካን ይዛ ለቡና ቁርስ እንዲሆን አሲዥ ትላታለች ማለት ነው። እና ወይዘሮ ማርታ ባልተለመደ ድርጊቷ ዛሬ ልደትሽ ነው ወይ ምን ተፈጠረ በማለት እየጠየቀቻት ነበረ። ያው ባህላችን አይደለም ወይ የቡና ቁርስ ማቅረብ ብላ ተናግራለች። ኤቢ ደግሞ በባህሪዋ በጣም ጠርጣራና ብልህ ሴት ስለሆነች ያለ ነገር አክስቴ ዛሬ እንደዚህ አይነት ዝግጅት አላዘጋጀችም የሆነ ያሴረችው ሴራ አለ በማለት ከለዛ እጅ ብርቱካኑን ተቀብላ ያዢ ስትላት ካቶ ደረጀ ካልጀመርሽ ብላለች ማለት ነው። እና ይህንን መርዝ የተጨመረበትን ብርቱካን ሌላ ሰው አግኝቶ ቢበላውስ? ስለዚህ ያንን መርዝ የጨመርኩበትን ብርቱካን አንድ ቤተሰብ አባል ካነሳው እንዳይበሉ ታስቆማቸዋለሁ፣ ደረጀ ካነሳው ደግሞ ጸጥ ላለው በማለት እንግዲህ ብርቱካኑ እንዲሰጥ አዘዘች ማለት ነው። በእርግጥ አቶ ደረጀ በጣም እየደበረውና እየተጠራጠረ ነበረ ይህን ብርቱካን ለማንሳት የተገደደው እና ካነሳው በኋላ ከእጁ ላይ ወድቆበታል። ኤቢም በመጀመሪያ ነገሩ አላማራትም ነበርና አንዱ ስለወደቀ ብቻ ሁሉንም በጭራሽ አይሆንም በማለት ወስዳ ጋርቤጅ ውስጥ ጥለዋለች ማለት ነው። ወይዘሮ ማርታና አቶ ደረጀን በዚህ ጉዳይ ሲያወሩ ነበረ። ማርታ ለምን ኤቢ እንደዚህ እንዳደረገች የገባት ነገር ስላልነበረ ከአቶ ደረጀ ጋር ልትወያይበት ፈልጋለች። አቶ ደረጀ ምግብ አቅርቦልሽ የሚያውቅ ሰው ቢካለሽ ሁሌም መጠራጠር አለብሽ፣ ስለዚህ ኤቢ ትክክለኛ ነገር ነው ያደረገችው ሲል የኤቢን ሀሳብ ደግፏል ማለት ነው። እንግዲህ ምንም ማድረግ ያልቻለችው መድኃኒት ተነቅቶብኛል ማለት ነው ስትል እንግዲህ በቀጥታ ወደ ገዜ ነበር ሄደችው። ካርጁን ምን ስቀበል አይታኛል እና እየተናገርከው ነገር አለ ለዚህ ቤተሰብ ስትልም ብልቃት ስትቀበይ አይችሻለሁ ብሏታል ማለት ነው። እሱም እንግዲህ መለስ ብላ አንተነ ማለት ነው ለኤቢ ተናግረህ አላማዬን ያከሸፍክብኝ ብላ ጮሃበታለች። እሱ ደግሞ ጩኸቷን ወደ ጎን ብሎ የአሜሪካውን ጉዳይ እንዴት አደረግሽልኝ? እዛ ሄጄ አግብቼ ወልጄ መኖር እፈልጋለሁ፣ ይለፍልኝ እና እርጅኝ እያላት እየተለማመጣት ይገኛል ማለት ነው። እዚህ ጥበቃ መሆን እንደሰለቸው እያማረረ ነው የሚገኘው ጊዜ እና ከለዛ ጋም ያለው ሰላም ጥሩ ስላልሆነ ማለት ነው። ለዛ በተራዋ ጊዜን ለማስቀናት ሙከራ እያደረገች ነው። ባለመኪና እንደለመናት ሰፈራቸው ያለ ባለ ሱቁን በስምሽ አዞርልሻለሁ እንዳላት አሜሪካን ሀገር የሚኖር ድሮ የምታውቀው ልጅ አግብቻ አሜሪካን ሀገር ልውሰድሽ እንዳላት እየነገረችው ነው። ድሮ ለዛን የጎረቤት ሰራተኛ እንዳፈቀረና እንደምትንከባከበው ሲነግራት የምትበሳጨውን አይነት ብስጭት ነው ዛሬ ገዚ የተበሳጨው ማለት ነው።
እንግዲህ መድኃኒት በቀጥታ ወደ ሰላም ጉዞዋን አምርታለች። እሷን በገንዘብ አባብላ በቀጥታ ለማርታ ከአቶ ደረጀ ነው የወለድኩት እንድትልላት እየፈለገች ነው እና ዲኤንኤ እንዳስመረመረች እና በእርግጥ ከደረጀ እንደወለደች እንዳወቀች ሰላም ደርሳበታለች። እሷም በግልጽ እየነገረቻት ነው ማለት ነው መድኃኒትም እና ሰላም በዚህ በጭራሽ አልተስማማችም። ራስሽ ለምን አትነግሪያትም ብላታለች እና ራሴ የማልናገርበት ምክንያት አለኝ ብላለች ማለት ነው። እንግዲህ ሁኔታው ያሰበችው ሳይሳካላት ሰላም በገንዘቡም በተደራደረቻትም ሳይሳካላት ከተመለሰች በኋላ ነበረ ምኝታ ክፍሏ ገብታ አሁን ሰላም ፈጥሬ አሜሪካን ሀገር ልሄድና አሜሪካ ከገባው በኋላ በስልክ ለማርቲ ከሰላም እንደወለደ እነግራለሁ ብላለች ማለት ነው። ለእናትና ለአባቷ አሁንም ድጋሚ ልታገባ እንደወሰነች እየተናገረች ነው። አቶ ደረጃ አልሞቀውም አልበረደውም። እንደውም መድኃኒትስ በማለት ላይ ነው የሚገኘው። በዚህ ሰዓት እሷ ሰላም ጋር ሄዳ ነበረ እና እንዴት ኤቢ ላገባ ነው እያለች አንድ ሀሳብና አስተያየት መስጠት ሲገባ መድኃኒት ስለምን ትላለ እያለችው ነው ወይዘሮ ማርታ ማለት ነው። እሱ አሁን በዚህ ሰዓት የኤቢ ማግባት አለማግባት ጉዳዩ አይደለም። ምክንያቱም ያለበት ጭንቅ ከኤቢ ትዳር በላይ ስለሆነ ማለት ነው። አሁን ዛሬ ታወቀብኝ ነገ ታወቀብኝ እያለ እንግዲህ ዳጣን ጣጣ ሳይወጣ ነው ደግሞ ሁለተኛ ልጅ የመጣበትና በዚህ ሰዓት የኤቢ ትዳር የሚያሳስበው ደረጃ ላይ አይደለም። ናታን በበኩሉ አቶ ደረጀ የዳጣንና የሱን ፍቅር እንደደረሰበትና እንደጠየቀው እና ብዙም ደስተኛ እንዳልሆነ ለዳጣ እየነገራት ነበረ። አሁን የቀረችው ማርታ ናት። እሷ ትወቅና ኤቢ ሌላ ወንድ ካገባች እናንተ እንጋባለን፣ እሷ ሳታገባ ግን እንግዲህ ለኔ ብላ አንተን የምትተው ከሆነ ለኔ እጅግ በጣም ይከብደኛል እያለች ነው ማለት ነው። ሆነም ቀረም እንደማይለያዩ እየተወያዩ አሁንም ቢሆን ፍቅራቸውን እየተገላለጹ ነው የሚገኙት። ካለወትሯ ምጥን ብቻዋን ስትቀመጥ ያያት ገዜ ውሃ የት ሄዳ እንደሆነ እየጠየቃት ነበረ። እሷም አክስቷ ኬክ እንደገዛችላትና ልታዝናናት ይዛት እንደወጣች ለገዜ ትነግሯለች ማለት ነው። አንቺን ባዳነሽ ብላ ነው ወይ ኬክ ያልገዛችልሽ? ከልጅ ቢለዩ አመትም አይቆዩ ብሎ በድርጊቷ በጣም እያዘነ ነበረ። ወዲያው አቶ ደረጀ ብቻውን ቢሮ ቁጭ ብሎ እየተብሰለሰለ እያለ ስልኩ ላይ መድኃኒት ትደውላለች ማለት ነው። ወዲያው ካነሳው በኋላም አንድ ዱብዳ የሆነ ማስፈራሪያ ደርሶታልና ውሃ እንደታገተችና ሁሉንም መረጃ ወረቀቶቿን ስልኩ ላይ የያዘባትን ነገር ሁሉ ካልሰጣት ውሃን እንደማያገኛት አስፈራርተዋለች ማለት ነው። አቶ ደረጀ ወይኔ ውሃ መድኃኒት ሰራሽልኝ እያለ ጭንቅ ውስጥ ላይ ይገኛል። ቀጣይ ምን እንደሚፈጠር የማሳያችሁ ይሆናል። ይህን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ በተሻለ ስራ እንድመጣ አበረታቱኝ።